ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰላም እንደምን ቆያችሁን? ውድ የሊቃናት ሚዲያ ቤተሰቦቻችን አሜን። የእግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዚህ ቪዲዮ ይዘንላችሁ የቀረብነው ታኅሳስ 20 የሚነበብ ስንክሳር ሲሆን ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁ እህት ወንድሞቻችንም ካላችሁ ይህንን ቁም ነገር አዘል ቻናል ሰብስክራይብ በማድረግ እንዲሁም አዳዲስ ቪዲዮ ቶሎ ወደ እናንተ እንዲደርሳችሁ የዶል ምልክቷን በማብራትና ይህንን የምታዩት ቪዲዮንም ላይክና ሼር በማድረግ ቤተሰብ እንድትሆኑ ከወዲሁ የአክብሮት ግብዣችንን አቀረብን። ወደ ቪዲዮ እንሂድ። መልካም ጊዜ። የነብይ ሐጌ ዕረፍት። ታኅሳስ 20 በዚች ቀን ከሌዊ ነገድ ከአሮን ትውልድ የሆነ ነብይ ሐጌ አረፈ። እርሱም ከ12ቱ ደቂቀ ነቢያት አንዱ ነው። ናቡከደነጾርም የኢየሩሳሌምን ሕዝብ በማረከ ጊዜ የዚህ ጻድቅ ነብይ ወላጆች ከእስራኤል ልጆች ጋር ወደ ባቢሎን አገር ተማርከው ሄዱ። ዳርዮስ የተባለውም ኩርዝ በነገሰ ጊዜ በሁለተኛው ዘመነ መንግስቱ ይህ ነብይ ትንቢት ተናገረ። የእስራኤልን ልጆች ወደ አገራቸው ይገቡ ዘንድ ኩርዝ ዳርዮስ ባሰናበታቸው ጊዜ እነርሱም ከገቡ በኋላ ቤተ መቅደስን ከመስራት ቸለል ባሉ ጊዜ እነርሱ ግን ባማሩና በተሸለሙ ቤቶች ውስጥ ይኖሩ ነበርና እንዲህ አላቸው። ሁሉን የሚገዛ እግዚአብሔር እንዲህ አለ፣ የኔ ቤት ፈርሷል፣ እናንተ ግን ሁላችሁም ቤታችሁን ታጸናላችሁ አላቸው። ስለዚህ ከምድር በላይ ያለች ሰማይ ዝናብ ለዘር ትነሳለች፣ ምድርም ፍሬዋን አትሰጥም አላቸው። ከሕዝቡም ደጎቻቸው ሰምተው እጅግ ፈሩ። የእግዚአብሔርን መመስገኛ ቤት እንደሚገባ መስራት ጀመሩ። ይህም ጻድቅ ነቢይ 70 ዓመት ያህል ኖረ። የትንቢቱም ወራት ክብር ይግባውና ክርስቶስ ከመምጣቱ በፊት በ430 ዓመት ነው። ከዚህም በኋላ በሰላም በፍቅር አረፈ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። የታውፊና የአውጋኒዮስና የማዲዮስም መታሰቢያ። በዚችም ዕለት የንግሥት ታውፊና መታሰቢያዋ ሆነ። የአውጋኒዮስና የማዲዮስም መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼመች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ታኅሳስ 20 የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ